ጽጌና ቤቲ ይቅርታ ተጠያየቁ፣ አንድ ላይ መጥቷሉ። በጣም ደስ ይላል። እንግዲህ ደስ የሚሉ ጓደኛሞች ናቸው። ቤቲም ለጽጌ በጣም የምትሳሳ ልክ እንደ እህቷ የምታይ በጣም ጥሩ ጓደኛ ነች እና አንድ ላይ መጥቷሉ። ሰላም ሰላም፣ ውድ ተመልካቾች በያላችሁበት ሰላማችሁ ብዝት ይበልልኝ። እንዴት አላችሁ? እንዴት ቆያችሁ? ሰላማችሁ ይብዛላችሁ። ለቤት አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ እያረጋችሁ አበረታቱኝ። ቤቴን ተቀላቀሉላችኋለሁ። ቪዲዮን ከወደዳችሁ ላይክ እያረጋችሁ ጀምሩ። ታዲያ ጽጌና ቤቲ ዛሬ ምን ይፈጠር ይችላል የሚለውን አብረን የምንመለከት ይሆናል። ቤቲ ቤት ነው እንግዲህ የመጡት ማለት ነው። ጽጌም እንግዲህ አጥፍቻለሁ የኔ እህት በጣም ይቅርታ ብላታለች ማለት ነው። ቤቲም እንግዲህ ይቅርታውን ተቀብላለች። ጽጌም እንግዲህ ከዚህ በኋላ ብዙ ሊያቃጥልሽ እችላለሁ፣ ለዛም እንግዲህ በጣም ይቅርታ ብላ ይቅርታ ተጠያይቋሉ። እንግዲህ ቤቲ ምን አይነት ስሜት አለ፣ ምንድን ነው ምላሿ የሚለውን ነገር አብረን እንመለከታለን። ወደ ቪዲዮ ወስዳችኋለሁ። ወደ ቪዲዮ ልክናት ያየችው ሜሪ ከሆነ ሜሮን ጓደኛቱ ሜሪ ቤት በእግዚአብሔር ሜሮን ብለሽ ለእኔ አትንገሪኝ። ስለ ሜሮን ብለሽ ለእኔ ስም አታንሽልኝ። ገባሽ? ሜሮን አትበይኝ። ሜሮን ጓደኛ ምትሆንሽ ከሆነ ሜሮን ጓደኛ ትሆንሽ። እንደዚህ ነው በጣም ጠይቂ። ሲጀመር እስከዛሬ ደስ ለነበረን ጓደኝነት አይምሮሽ ላይ ያለውን ነገር አውጪው እና ይቅርታ እየጠየቁሽ ነው። ከፈለሽ ግሽ ላይ እኔ እንደዛ ማለት አይደለም እና ታዲያ እና ምን ላድርግ? ከዚህ በላይ ምን ላድርግ? እንታረቅ እያልኩሽ ነው። በቃ አስተካክያ። በቃ ሁሉ ጊዜ ነው እኔና አንቺ የምናወራው ነገሮች። እና ታዲያ እንግዲህ ቤቲም ይቅርታ አጠያየቅሽን አስተካኪ፣ ጽጌ ትክክል አይደለም፣ ይቅርታ መጠየቅሽን አስተካኪ፣ ስለ ዳንም ያለሽውን ነገር አስተካኪ ብላለች ማለት ነው። እንግዲህ ይቅርታ ብዬሻለሁ የኔ ውድ ጓደኛ እኔ ብሎ ይኸው ተቃቅፎ ተሳስመዋል ማለት ነው። ሰላም ሰላም ጽጌሻ እንኳን ደህና መጣሽ እና ፍልቅልቅ ብላ መጥታለች ማለት ነው። እና ደግሞ ትንሽ አሞኛል። በጣም በግድ ነው የመጣሁት ዛሬ። በጣም አሞኛል። ትንሽ ብርድ ነው መሰለኝ ዘጋግቶኛል እና ለድምፄ ከወዲሁ ይቅርታ ጠይቃለሁ። ቤተሰቦች እንዴት ናችሁ? አለሁ እኔ እግዚአብሔር ተመሰገነ ይሁን። ዛሬ እንግዲህ በቤቲ ቤት የተገኘሁበት ምክንያት አንድ ምክንያት አለ። ከዚህ በፊት በእኔና በቤቲ መሀል በጣም ብዙ መዋደዶች፣ መተሳሰቦች ነበሩ። ዛሬ በቤቲ ቤት የተገኘሁት ከዚህ በፊት እኔና ቤቲ ልክ እንደ እህት ማማቾች ነው። ከዛም በላይ ነው። ቤቲ ለእኔ በጣም የምትሳሳልኝ ጓደኛዬ ናት ብለ እንግዲህ ጽጌ ዛሬ በእሷ ቤት ተገኝቼ ይቅርታ ልጠይቅ እፈልጋለሁ ጥፋተኛ ካሁንኩኝ ብላለች። እንግዲህ ጥፋተኝነትሽን አምነሽ መተሽ ይቅርታ መጠየቅሽ አግባብ ሆኖም ሳለ ጥፋተኛ ካሆንኩ ማለት ደግሞ አይደለሁም ማለት ነው አይደል የሚያመላክተው። እንግዲህ እርግጠኛ መሆን አለብሽ ማለት ነው። ጽጌ ለምትጠይቂው ነገር እርግጠኛ ሆነ መጠየቅ አለበት ብዬ ነው የሚያስበው። እንዲሁም ውድ ተመልካቾቼ ቤቲ ስትመጣ ምንድነው ሀሳብ ሊሆናት የሚችለው ወይንም ምንድነው ለጽጌ ልታሳየው የምትችለው የሚለውን አብራን በቪዲዮ እንመለከታለን። እንዲሁም ቪዲዮን ከወደዳችሁ ላይክ እያረጋችሁ ጀምሩ። ሀሳብ አስተያየቶቻችሁንም በኮሜንት ላይ ያስቀምጡ። ጽጌ ይቅርታ መጠየቋ ትክክል ናት ወይም አይደለችም? ብዙ ኮሜንተሮች ጽጌ ይቅርታ ትጠይቅ፣ ቤቲ ጥሩ ጓደኛ ነበረች እና ቤቲ ጥሩ ሰው ነው፣ ለእውነት ነው የቆመችው፣ እየተናገረች ነው፣ ለዳኒ አይደለም ለእውነት ቆሜ ነው እያወራሁት እያለች እየነገረች ነው። እንግዲህ ጽጌ ይቅርታ ትጠይቅ ቤቲን እያላችሁት ነበረ። እንግዲህ እሷም ይቅርታ ልትጠይቅ መጥታለች ማለት ነው። ቤቲ ስትመጣ ምን ሊፈጠር ይችላል የሚለውን ነገር አብረን በቪዲዮ የምንመለከት ይሆናል። ቪዲዮን ከወደዳችሁ ሀሳቤን ከወደዳችሁ ላይክ እያረጋችሁ ጀምሩ። ወደ ቪዲዮ ጠፋሽ። ያው መጥፋት ነበረብኝ ይመስለኛል። ለምን አልሽ? እንዴት ነው ምናልሽ? የተናገርሽኝ ንግግሮች ታውቂያቸዋለሽ። ብዙ ነገር ተናግሬሽ ሊሆን ይችላል፣ ግን ያው ጓደኝነት ነው። እኔና አንቺ ሳንጋጭ ቀርተን ወይ ምናምን አይደለም። ከዚህ በፊት ግን በተዘጋ በር ነው ነገሮቻችንን የምንጨርሰው። ምንም አይነት ነገር ሲፈጠር ሰው ፊት እኔ የፈለገ ቢሆን አሳልፌ ሰጥሽ። የዛን ቀን ሰው ፊት አሳልፌ ሰጥሽ።
በሜሪ ማይዞች ባይነት ይሁን እንዴት እንዳሰብሽው አላውቅም። በዛ ልክ እኔን መናገርሽ፣ በዛ ልክ እኔን አሳልፈሽ መስጠትሽ ከአንዳንድ ደግሞ በቃ ከዳኒ ጋር አንድ ለማድረግ ስልሽ ከአቅሜ በላይ ነው። አሁን እሱን ማሰብ እራሱ አልፈልግም። ከአንቺ እነዚያ ነገሮች መውጣታቸውን ማሰብ አልፈልግም። በጣም ነው የጎዳሽ ይህንን ግንኙነት። እንግዲህ ቤቲም በጣም ጎድተሽኛል፣ በንግግር ሰብረሽኛል ብላለች። አዎ አንዳንድ ጊዜ ንግግር ነው ሰውን ከአፍ የሚወጣ ቃል ነው የሰውን ልጅ ሊሰብርም ሊጠግንም የሚችለው ማለት ነው። እንግዲህ አንቺ ከዳኒ ጋር ሆነሽ እኔን ክደሽኛል፣ ከእኔ ይርቀሽኛል ብለሽ የተናገርሻቸው ወይም ለሱ ወግነሽ ነው እየተናገርሽ ያለሹ ብለሽኝ ብዙ ነገር ተናግረሻል። ለሰው አሳልፈሽ ሰጥተሻል። እኔና አንቺ ብዙ ተጋጭተን ሊሆን ይችላል፣ ግን እኔና አንቺ የምንጨርሳቸው እንግዲህ ማንም ሳያውቅ ነው ነገሮችን የምንጨርሳቸው ብላ እንግዲህ ቤቲም የተሰማትን ስሜት ተናግራለች። እኔን በጣም ጎተሽኛል፣ በጣም አዝኛለሁ። መጥፋትም ስለነበረብኝ ነው የጠፋሁት እንጂ በሌላ ነገር አይደለም። እንዴት ከዳኒ ጋር እንደዚህ ሆነናል ብለሽ ታወሪኛለሽ ብላ እንግዲህ ቤቲ በጣም ተሰምቷት እያወራች ነው። ጽጌም ደንግጣለች፣ በጣም ደንግጣለች። እንደዚህ አልጠበቀችም ነበረና በዛ ምክንያት በጣም ደንግጣ ያው ስለ ሁሉም ነገር ይቅርታ ብትልም ቤቲ ግን እኔ በጣም እንደዚህ በዚህ ልክ እንደምትጠረጥርኝ አላቅም ነበር። እንደዚሁም ደግሞ ለሰው አሳልፈሽኝ እንደምትሰጪኝ አላቅም ነበር። እኔ ለአንቺ ብዬ ነበረ እንደዚህ እየተከራከርኩ እየሆንኩኝ የነበረው። ከዳኒ ጋርም ሰላም እንድትሆኑ ነበረ ፈልጌ የነበረው እንጂ ሌላ ነገር ፈልጌ አይደለም ብላ እንግዲህ ቤቲም የተሰማትን ስሜት እያወረች ነው። ጽግሻ ደግሞ ያው ምላሹን እየሰጠች ትገኛለች ማለት ነው። እንግዲህ ወደ ቪዲዮ ወስዳችኋለሁ። ከጽጌ የሚመጣውን አብራችሁ የሚሰሙት ይሆናል ማለት ነው። ወደ ቪዲዮ ቻሉ ብዙ ነገር ተናግሬሻለሁ። ከልቤ የብር ከልቤ በጣም ይቅርታ አድርጊ። የዛን ጊዜ መጎዳት የምን ሳታይ ቀርተሽ አይደለም። እንደዛ ከአንቺ ጋር ስነጋገር እንዴት እንደዚህ ትናገርኛለሽ ብዬ ነገሮችን ሳነሳ ገብቶሻል። እኔ እና አንቺ በተዘጋ በር የጨረስነው ነገር ነው። አንቺ እዚህ ጋር ዳኒ ፊትም ይሁን ሜሪ ፊት ከዚህ በፊት የተነጋገርነው ነገር አለ። ከዳኒ ጋር የሆነ ነገር ነበራት ምናምን ብላ ሜሪ ስለነገረች ሜሪ እኮ በፊት እኮ አንቺ ለማጥፋት ስትሞክር የነበረች ሴት ናት አይደል እንዴ? መቼ ነው ሜሪ ስለኔ መክረሽ አንቺ አምነሽ እኔ ልትናገርኝ የበቃሽው? እኔ እሱ እኮ ነው ደግሞ ከጭንቅላቴ በላይ ሆኖ ገብቶሻል። እኔና አንቺ መሀል ብዙ ነገሮች እንዲፈጠሩ ስትሞክር ነበር ሜሪ፣ አንቺና ዳኒ መሀል እንደዚሁ። ከዛ ጥሩ ወዳጆች ሆነን ነበር። እኔ ጥሩ ወዳጆች እንደሆነ ነበር የማውቀው ከሜሪ ጋር እኮ። እኔ እኮ በወቅቱ የተሰማኝ ስሜት ነው እንደዛ ያናገረኝ ብዬሻለሁ እኮ። ፈለግሽ እኮ ድጋፍ ፈለግሽ አይደል ሜሪ? አይደል ሜሪ? ከአይምሮ በላይ የሆነው እሱ ነው። ዳኒ እኔና አንቺን ለማስማት ታይ ለማለት እንኳን ሲሞክር አሀ ጭራሽ የደገፍካት ነው ምናምን። ሌላ ሴት ነው ያደረግሽኝ። ሌላ ዝም ብላ የመጣች ሴት ነው ያደረግሽኝ። ገብቶሻል? የአንቺ ጓደኛ ሳልሆን መስለው ወይ እኔ አንቺን ላናድድሽ ወይ ዳኒን አፍቅሬያለሁ ብዬ የመጣው ሴት ነው ያደረግሽኝ። ከዛ ከሷ ድጋፍ መጠየቅሽ ደግሞ ይበልጥ በሰዓቱ የተሰማኝ ስሜት ነው። አሁንም በሰዓቱ አትበይኝ ጽጌና እንግዲህ እኔ በሰዓቱ የተሰማኝ ስሜት ነው የተናገርኩት ብለ ጽጌም ብትናገረው ከልቤ ይቅርታ ጠይቅሻለሁ፣ ከልቤ በጣም ይቅርታ ብላለች። አንቺ ሜሪን ሰምተሻት እኮ ነው የተናገርሽው አይደለም እንደ እያልሽ አስሬ ሜሪን ስትጠይቂያት ነበረ። ሜሪን ደግፈሻት ነው ያወረሽው። ሜሪ በእኔና በአንቺ መሀል እኮ ብዙ ነገር እንዲፈጠር ፈልገ ነበረ ብላ እንግዲህ ቤቲም በጣም በቁጣና በንዴት እየተናገረቻት ትገኛለች ማለት ነው። አዎ አንዳንድ ጊዜ የተጠግታችሁ የሰውን ሀሳብና ስሜት ስትረዱ እናንተ ባሰባችሁት ልክ ላይ ካልመጣ ነገሮች ሊያናድድና ሊያቃጥል ይችላል። ምናልባት ቤቲ የተገኘችው እዛ ጋር በዳኒና በጽጌ መሀል ጥሩ ነገር እንዲፈጠር ድሮ የነበራቸው ነገሮች ሁሉ እንዲስተካከል ሊሆን ይችላል። ቤቲ ግን ጽጌ ግን የተረዳችው በሌላ መንገድ ነው። ለዳኒ ወግና እየተከራከረች እንዳለ ያደርጋ አስበ ነበረ ያን ቀን እየተናገረቻት የነበረው። እንግዲህ ቤቲም ተናዳ በጥፊ መታት ነበር የሄደችው። ዛሬም ቢሆን በጣም በንዴት ነው። እንዴት እንደዛ ብለሽኝ ታስቢያለሽ? ከሌላ ቦታ ከአንቺ ጋር አብሬ እንዳላሳለፍኩ አብሬ እንዳልጠጣው አርገሽኝ ነው ያን ቀን ከዳኒ ጋር የጠረጠርሽኝ እንጂ በትክክል አይደለም። አንቺ ከሜሪ ጋር ሆነሽ እኮ ብዙ ነገር ነው እኔን ያደረግሽኝ። እንግዲህ በንግግርሽ በጣም ሰብረሽኛል፣ ልቤን ጎድተሽኛል ብለ እንግዲህ ቤቲ በጣም ተናዳለች። በሜሪም ላይ ተናዳለች ማለት ነው። ግን ጽጌ የሆነ በቃ በስሜታዊ ሆኜ ነው ያደረግኩት የተናገርኩት
ያልኩትም በስሜታዊ እዛ ጋር ከተፈጠረው ነገር አንጻር ነው እንደዛ ልልሽ የቻልኩት እንጂ እኔ አስቤበት ወይንም አቅጄ ያልሜ አይደለም ብላ እንግዲህ በድጋሚ ብታስረዳም እንግዲህ ሜሪ እንደምትመለከቷት በጣም በንዴት ውስጥ ሆናለች። በጣም ተሰምቷታል። በጣም ውስጧ እንደተጎዳ እያወራች ነው ማለት ነው። ቅድም እንዳልኳችሁ ነው ያው አንዳንድ ጊዜ በንግግር በሰው ንግግር የምትበረቱበትም አለ። በሰው ንግግር ደግሞ የምትሰበሩበት፣ የምታዝኑበት፣ የምትከፉበት፣ የምታለቅሱበት አለ። ንግግር ነው የሰውን ልጅ ሊጠግንም የሚችለው እንግዲህ ሊያሳዝንም የሚችለው ማለት ነው። እና በጣም በሚያሳዝነው ሁኔታ ቤቲ በጣም እንደተጎዳች እና በንግግሯ በጣም እንደቆሰለች መጥፋትን ፈልጋ እንደጠፈች ነው እያወራች ያለችው። እንግዲህ ከዚህ በኋላስ ምን ሊፈጠር ይችላል? አብረን ቪዲዮን የምንመለከት ይሆናል። እናንተም የተሰማችሁን ሀሳብ አስተያየቶቻችሁን በኮሜንት ላይ አስቀምጡ። እንዲሁም ቪዲዮን ከወደዳችሁ ላይክ እያረጋችሁ ሰብስክራይብ እያረጋችሁ ቤተሰብ ሁኑ። ወደ ቪዲዮ አንደርስታንድ አደረግሽ እንጂ እኔ ህይወትሽን ከመኖር ሌላ ሰው ጋር ከመሆንሽ ከምናምን አንፃር አይደለም። በቃ ሴሌብሬት ማድረግ አለበት። ሴሌብሬት ከጥግ ማድረግ አለበት። ደስተኞች መሆን አለብን። ያሳለፍነው ለአንድ ቀን መታገስ አያቀትሽም መቼስ አይደለ ጽጌ? ያሳለፍነው ጥሩ ክፉ ነገሮች ከአንቺ ጋር በተለይ ስላለ እኛ ጋር ደግሞ እንደ ጓደኝነት ስታስቢ ደግሞ ትክክል አይደል? እዛ ጋር እንኳን ደስ አለ እግዚአብሔር ከዚህ በላይ ቦታ ያድርስ እየተባለ እዚህ ጋር ጽጌ የበጠበጠችን የሚል ፊሊንግ እሱ ሲሰማው ኖርማል አይደለም። ኒውትራል ለመሆን ነው ስሞከር የነበረው። ከስር መሰረቱ ይቅርታ ጠይቁ። እሱ ይቅርታ ሲል ነበር አይደለ? ባለፈው ነው ሁለታችሁ ሳገናኝ አጥፍቻለሁ ይቅርታ አድርጊልኝ ተረጂኝ ሲልሽ ነበር። ያንን ያመንኩበት ነገር ነው። ይቅርታ በጣም መባል ይገባሻል። ገብሻል? ብዙ ነገር አድርጓል። ኤፍሱንን ተማምኖ እሱ ልጅ አለኝ ብሎ ነው እዛ ጋር ገባሽ? ስለዚህ እዚህ ጋር ትክክል አልነበረም ያደረኩት ብሎ ይቅርታ ጠይቁ። ስሜትሽ አዳምጠናል፣ ሄደሻል ምናምናም ገብቶሻል ጽጌ። እዚህ ጋርም ደግሞ ድጋሚ ለይቅርታ ስንሰባሰብ ጽጌ እንዴት እንደዛ ታደርገኛለች ሚል እንትን አንስቶ ነበር። የዛ ሰዓት ላይ ነው ጽጌ በቃ ፕሮግራም ተበላሽቶ ሶሪ በይ ስልሽ ነው አንቺ እንደዚህ አንሽብኝ አንደርስታንዳርሽን ጽጌ። እዚያን ሰዓት ኮዳ ሰው ሊፈሰጠውሽ ነበር አይደል? መብቷ ነው። ኤፍሱንም እዚህ ጋር ቆማለች። እዚህ ጋር የፈለገችው ሰው ይዛ መምጣት ትችላለች ነው ስለ የነበረው እነሱ ፊት ስለ ኤፍሱ ጠቅሼ ነበር። እኔ መቼም ቢሆን ያሳልፍ የመስጠት አንቺን አልፈልግም። በቃ ነገ ጠዋት ትዳር ትይዙ ትችላላችሁ። እግዚአብሔር ከፈቀደ ልጆች ሊፈጠሩ ይችላሉ። ገብቶሻል? የእግዚአብሔር ፍቃድ ነው። አደሴም ታይም ግን የሆነ በቃ ሜሮን አትበይኝ። ሜሮን ጓደኛም ትሆንሽ ከሆነ ሜሮን ጓደኛ ትሆንሽ። እንደዚህ ነው እንግዲህ ሜሮን አትበይኝ። ከዚህ በኋላ ሜሮን አትጥሪ። ሜሮን እየበጠበጠችን ነው። እኔንና አንቺንም እያጣለችን ነው፣ እያጋጨች ነው። አንቺንም ዳኔንም እያጋጫቻችሁ ነው ያለችው። ሜሮን አትበይ ብላ እንግዲህ ቤቲ በተደጋጋሚ ያው በሜሮን ላይ በጣም በቁጣ ተነሳስታ እያወረች ነው። እንግዲህ እኔ እግር ስር መውደቅም ካለብኝ እግር ስር ወድቄ ይቅርታ ጠይቅሻለሁ ብላለች። እንግዲህ ይቅርታ ተጠያይቋሉ ማለት ነው። በጣም በሚገርም ሁኔታ ጽጌም ትሁት ሆና ራሷን ትሁት አድርጋ ዝቅ አድርጋ ይቅርታ ጠይቃለች። ቤቴም እንግዲህ ይቅርታ ትቀበላለች ብዬ ተስፋ አደርጋለሁ። ውድ ተመልካቾቼ ለዛሬ ይዤላችሁ የቀረብኩት ቪዲዮ ይህንን ይመስል ነበረ። ይኸው ይቅር ተባብለው ፈገግ ብለዋል። በቀጣይ በአዲስ ቪዲዮ እስክንገናኝ ድረስ በያላችሁበት ሰላማችሁ ብዝት ይበልልኝ። ላይክ ሼር ማድረጋችሁን እንዳትረሱ። ሰብስክራይብ አድርጉ። ቤተሰብ ሁኑ እላችኋለሁ። ባይ አድጃለሁ ነው አይደል? ምንድን ነው አንቺ ፍቅረኛ ነሽ እንዴ? በ50 ስልክ ተደውሎ የሚደወልልሽ ጓደኝነትም ልብ ይሰብራል። ታውቂኝ ፍቅረኛችን ነው ልብ ይሰብራል። እዛ ነው ቶሎ ለመታረቅ ሲሆን ፈልገሽ ነው የወጣሽ። ጓደኛሞች እኮ ነው ያምሽ። አይ ነው ግን ደግሞ እንደማያማንስ እንደ እንደማይነሽ ታውቂያለሽ። ፈልገሽ ነበረ ለመታረቅ ፈልገሽ ነው የወጣሽው እንጂ እኔ እንደዚህ ማለት አይጠበቅብኝም። አልተገዳደልን። አይ አንታረቅ ማለት አይጠበቅብኝም ነበር ታውቂያለሽ። እኔ ደግሞ አይምሮ ኦቨርቲንክ እንደሚያደርግ ታውቂያለሽ በየጊዜው በየሰዓቱ። አዎ ግን ያው መታረቁ ፈልገሽ ነበር። እኔ ልጋብዝሽ ምሳሌ ጋር አልበላሁም። ልጋብዝሽ